አንዳንድ ተማሪዎች በብዙ ችግር ውስጥ ሊመጡ ይችላሉ። ለምሳሌ የኔም ተሞክሮ አንዱ ነው። ከድርቁ በኋላ ያው ሀገር ሰላም ሲሆን ወደ ነበሩበት ለመመለስ ሲሞክሩ እናቴ መጣች ማለት ነው። እና እናቴ ስትመጣ ያው በልጅነት መልክ እንትን አይልምና አላወቀችኝም። ትውልዱን ለመቅረጽ የሁሉም ርብርብ ያስፈልጋል። ሰላም ጤና ይስጥልን። ይህ መምህር ፖድካስት ነው። በመምህር ፖድካስት ተማሪዎች፣ ወላጆች፣ መምህራን ሁላችሁም እየመጣችሁ ስለ ትውልድ በነፃነት እንመክራለን። መምህርት በላይነሽ ነኝ። ዛሬ እንግዳይ ይዤ ቀርቤያለሁ። እንግዳይን ላስተዋውቃችሁ። እንግዳይ እንኳን ደህና መጣ። እንኳን ደህና ቆያችሁ። መምህር ተስፋ ጌታቸው እባላለሁ። ኢትዮጵያ አንደኛ ደረጃ ትምህርት ቤት የእንግሊዝኛ አስተማሪ ነኝ። እሺ፣ ለቆይታችን እንግዲህ ያው አብረንም ብዙ ጊዜ ቆየን ስለሆነ አንተ እያልኩ ነው የምቀጥለው። ችግር የለም። እንግዲህ ተስፋ ጌታቸው የተወለደ የታደገ ትምህርቱን የተማረ የሚለውን እስኪ ተመልካቾቻችን አቀርብልን። የተወለድኩት በደቡብ ወሎ ዞን ለገሂዳ ወረዳ ደንቢያ ቦ በምትባል አካባቢ ተወልጄ ያው ተወለድኩባት እንጂ አላደግኩባትም። ያደግኩት ደግሞ መንዝ ውስጥ ነው ያደግኩት። በመሀል ሜዳ ወረዳ ወይም ደግሞ በሰሜን ሸዋ ዞን ውስጥ ነው ማለት ነው። ትምህርትስ የተማርክ? አንደኛ ደረጃ፣ ሁለተኛ ደረጃ እንዴት ነው የትምህርት ሁኔታስ ምን ይመስላል? ጊዜውን በጠበቀ አልነበረም ትምህርት የጀመርኩት። ምክንያቱም መንዝ ውስጥ ሳድግ ወደ መንዝ ስመጣ ተወልጄ ወደ መንዝ የመጣሁበት ጊዜ አርሊ በጣም ህፃን ወይም ደግሞ እየጠባሁ በነበረበት ጊዜ ስለነበረ እዛ ነው ያደግኩት እና በወቅቱ ቤተሰብ ጋር ስላልነበረ ያደግኩት ወቅቱ አላስገቡኝም። ሲቀጥል እዚሁ ላይ ትልቁ ታሪክ ወላጆችንም አላውቅም ነበር እዛ ሳድግ ማለት ነው። ያሳደጉኝን ሰዎች ወላጅ አድርጌ ነበረ ማስብ የነበረው ማለት ነው። ከዛ ያው አጋጣሚ ሆኖ ትንሽ በእንግልት ነበር ያደግኩት። ለትምህርት ስደርስ ወደ ከብት ጥበቃ ነበረ ወይም ደግሞ ከብቶች እንድጠብቅ በጎች እንድጠብቅ ነበር ሲያደርጉ የነበረው። ከዛ ነገሮች ስቃዮች እየበረቱ ሲመጡ ስሜም ተስፋ አልነበረም፣ በቀለ ነበር የሚሉኝ። ያው በቀለ ያሉበት የራሱ ምክንያት አለው። እነሱ ወንድ የእናቴ አክስት ነበረች ታሳድገኝ የነበረው። ወንድሟ ወይም የእናቴ አባት ይማነ ይባላል እና እሱን እመስል ስለነበረ እሱን አገኘሁ በሚል በቀለ እያሉ ይጠሩኝ ነበር። ከዛ ያው እናቴ 77 ዓመተ ምህረት ይመስለኛል ያ የወሎ ድርቅ በነበረበት ጊዜ በዛን ጊዜ ነው ወደዛ ዘመድ ጋር የሄድኩት ማለት ነው። የወሰዱኝ አላቅም፣ ህፃን ነኝ። ጡት ላይ በነበርኩበት ጊዜ ነው። ያው መድገም አይሆንና ማለት ወላጆች በህይወት እያሉ ነው ወይስ እያሉ ማለት ነው። እያለች ያው እነሱ አሳድገው ያው ያ በቀኑም ይመለሳል ብለው ስላላሰቡ ይሁን እንዴት እንደሆነ አላቅም፣ ብቻ እዛ ቆይቼ ያው እነሱ ጋር አድጌ ያው እንደ ስጦታ እንደተሰጡ አድርገው ነው የቆጠሩት ይመስለኛል። እናትህ እኔ ነኝ አባትህም እኔ ነኝ ተብዬ ነው ያደግኩት ማለት ነው። አባቴንም ያው ያልወለደኝን አባት አድርጌ ያልወለደችኝን እናት አድርጌ ነው ሳድግ የነበረውና እነሱ ልጆቻቸው ሲማሩ ስለነበር በጊዜው ያው ለመኖር አስቸጋሪ ስለነበር ነው። አዎ በጊዜው በወሎ የነበረው ድርቅ ማህበረሰቡን ቤተሰቡን በትኖታል። ሲበትነው በሌሎች አካባቢዎች ዘመድ ያለው ሰው ልጆቹን በየቦታው እያንጠባጠበ እያስቀመጠ እነሱ ደግሞ ወደ ሌላ አደራ እየሰጠ እሱ ደግሞ ሌላ ቦታ እየሄደ ስራ ይሰራል እና አጋጣሚ ሆኖ እናቴ ወደ አዲስ አበባ አባቴ ደግሞ ወደ ባሌ ነበረ ተሰደው የነበረው ማለት ነው። ከዛ ያው ወደ ትምህርቴ እንድመለስ ምክንያት የሆነችኝ እናቴ ናት። እናቴ አሁን በህይወት የለችም፣ ግን ያው ከድርቁ በኋላ ያው ሀገር ሰላም ሲሆን ወደ ነበሩበት ለመመለስ ሲሞክሩ
እናቴ መጣች ማለት ነው። እና እናቴ ስትመጣ ያው የልጅነት መልክ እንትን አይልምና አላወቀችኝም እሷ ራሱ ማለት ነው። ትንሽ ከሰውነት መውጣት አለ። ያው እነሱም ዝም ብለው አለ አይደል እንደ መጠቀሚያ ነው አድርገው የነበረው ማለት ነው። እና ከባድ ህይወት ነበር። ከዛ እንደዚህ የሆነ መሀል ሜዳ ገበያ ሄደን እንደዚህ ዛሬ የበቀለን እናት አይተናት እየተባለ ሲወራ ቤት ውስጥ ሰማሁ። እኔ ከብት ጠባቂ ሆኜ ማለት ነው። እንዲህ ሌላ እናት አለችኝ ማለት ነው። በቃ ወላጅ እናቴ በቃ ይሄ ቤተሰብ የኔ ቤተሰብ አይደለም ማለት ነው የሚለው ነገር ወደ አእምሮ የመጣ። ስንት ዓመት ነበር ያለ? የዛን ጊዜ በቃ 10 11 ምናምን አካባቢ ነው። እስከዛ ድረስ አላውቅም። ቤተሰቦች እነሱ እንደሆኑ ነው የማውቅ የነበረ። ከዛም በኋላ በቃ እጅግ በጣም አንዘረዘረኝ። በቃ ቤተሰብ ባለመሆኔ ነው ማለት ነው እንግልት እየደረሰብኝ ያለው የሚለው ነገር ውስጤን አስከፋኝ። ከዛም በኋላ እናቴ ደግሞ እኔን ባለማወቋ ስትመጣ በጣም ውስጤን ተሰማኝ። በቃ ይሄማ የኔ ልጅ አይደለም፣ ልጄን ጥሩልኝና ልጄን ልሳመው ምናምን አይነት ነገር ስትል እንዲህ አበድሽ እንዴ ምን ሆነሽ ነው? ልጅሽ እኮ ይሄ ነው ምናምን ነገር እያሉ እነሱ ለማስረዳት ሞከሩ ማለት ነው። ሲሞክሩ እኔ ደግሞ ይደርስብኝ የነበረውን እንግልት አውቅ ስለነበረ በቃ እናቴም አላወቀችም፣ አልተረዳችም። እነሱም በቃ በዚሁ ሊቀጥሉ ነው ልጅ አይደለም ብላ ጥላኝ ትሄዳለች ምናምን በሚል በቃ አነባ ነበር ማለት ነው። አለቅስ ነበረ። በቃ ቤተሰብ ትክክለኛ ቤተሰብ እንዳለኝ ስረዳ ኢሚዲየትሊ በቃ ይደርስብኝ የነበሩት በደል መቁጠር ጀመርኩ ማለት ነው። በጣም በቃ እንደዚህ ሰው ልጅ እኮ እንደዚህ አያሰቃይም ነበር። በቃ ፊዚካሊ ውርድርድ ብዬ እንደ ልጅ አላገኘች እና በቃ ተስፋን ጥሩልኝ፣ የት እንዳለ አምጡልኝ እባካችሁ ምናምን ነገር እያለች በጣም ጠይቅ ነበር እሷ። ከዛ እንደዛ ስትል በቃ እኔ በጣም ተሰማኝ እና በሶስተኛው ቀን ነው እዛው ውላ አድራ። በሶስተኛው ቀን ከብቶች ከውጪ ወደ ቤት እንትን ብዬ በር ላይ ቆሜ አስታውሳለሁ። እስከ መቼም ቢሆን አረሳው እና በር ላይ ቆሜ እንደዚህ በጣም የሚያስቅ ወሬ ተወርቶ ሁሉም የቤተሰብ አባል በቃ ከት ብሎ ይስቃል ማለት ነው። በደንብ ሲስቁ እኔ ያው ዝም ብሎ የፈገግታ አለ እንደዚህ ነገር ስል ገጽታዬ ለእናቴ መጥቶላታል ማለት ነው ፊት ለፊት። ከዛ እናቴ ከተቀመጠችበት ተነስታ ጥምጥም ያለችብኝ በቃ አይረሳኝም ማለት ነው። ከዛም በኋላ ባላቃቂ ነው እንደዚህ ላይ ጥብቅ ብላ ምናምን በቃ እሺና በቃ አሁን ገናውን ተገለጸልኝ ምናምን ነገር ብላ ከዛ በቃ ወዲያውኑ በቃ አለቀሰች ማለት ነው። በጣም አለቀሰች እና ከዛም በኋላ የዛኑ ቀን እዚህ ቤት አላድርም ብላ በጣም አለባበስም ችግር ነበረ። ብዙ ችግሮች ነበሩ። በቃ ምናልባት በዚህ ሚዲያ ላይ አስተማሪ ላይ ሆኑ ይችላሉ ወይም ያው በጣም ከባድ ነው እና ከዛ ህይወት መንጥቃ አወጣችኝ። ለዚህ ጦሱ ግን ምንድነው ያው ድርቁ ነው ማለት ነው። ከዛ ይዛኝ ወደ መሀል ሜዳ መጣች። በመሀል ሜዳ በእግር ወሎ ድረስ ከመሀል ሜዳ እንግዲህ ከሰሜን ሸዋ ደቡብ ወሎ ድረስ በእግራችን ነው ይዛኝ ሄደችው። እኔ በጣም ድክ እያልኩ ማለት ነው እንግዲህ በዛን ሰዓት ትራንስፖርት የለም እንዴ? ትራንስፖርት ይኖራል፣ ግን በዚህ በአዲስ አበባ ዞሮ ነው። በዛ ቀጥታ አልነበረም፣ ከመሀል ሜዳ አልነበረም። ከዛ ዞሮ ስለሆነ ወደዚህ ለመምጣት ደግሞ ፋይናንስም አልነበረም። ከተለያየ ቦታ ነው የተመጣ ያለው። ስለዚህ ያው በእግራችን 3 ቀን ነው 4 ቀን ምናምን ፈጀብን ወደዛ ለመግባት ማለት ነው። ከዛ ገባሁ 90 ዓመተ ምህረት ነው 1990 ዓመተ ምህረት እዛ ገባሁ። አንደኛ ክፍል እንድገባ አደረገች። ሰኔ ላይ ነበር ሄድነው፣ ሰኔ ሚካኤል አስታውሳለሁ። ከዛ እዛ ገባሁ። ኩዮቼ 3ኛ 4ኛ ክፍል ምናምን ደርሰዋል። እኔ አንደኛ ክፍል ገባሁ። አጋጣሚ ሆኖ በቃ ሁሉም ነገር ናፍቆኝ ስለነበረ ያገኘሁት ትምህርቴ ላይ በጣም በቃ ወጣሪ ነበርኩ። በጣም ጎበዝ ነበርኩ። ያው በጣም ደብልም እያለፍኩ ያው ደብል ይቻል ነበር የዛን ጊዜ አንደኛ ሁለቱንም ሴሚስተር አንደኛ እየወጣሁ ነበር አልፌ የነበረው እና እንደዛ እያልኩ በደንቢያ አንደኛ ደረጃ ትምህርት ቤት ከ1 እስከ 4ኛ ክፍል ብቻ ነበር ትምህርት ቤቱ። ከ1 እስከ 4ኛ ክፍል እዛ ተማርኩ።
ከዛ ቀጣዩ የአንድ ሰዓት ተኩል አካባቢ ጉዞ ያስጉዝ ነበር። ያንን ደግሞ 5ኛ ክፍል ከ5 እስከ 6 ነበር። ያ ደግሞ ከ5 እስከ 6 ሲያልቅ ወረዳ ላይ ሄደን ነበር የምንማረው። ወራኢሉ ታሪካዊ ሀገር ናት። ወራኢሉ ትታወቃለች። ወራኢሉ 7 8 ከዛም በኋላ ያኛው ካለቀ በኋላ ወደ ሃይ ስኩል ደግሞ እዛው ወራኢሉ ሃይ ስኩል ነው እንትን የሚለው። ግን እዛ አይደል አልነበረም የተማርኩት እኔ 5 እና 6ን ያው ተሻግሬ ተማርኩ። እየተጓዝኩ እየሰራው ምን እያልኩ ማለት ነው። ያው እናቴ ነች በደንብ ያስተማረችኝ። 4ኛ ክፍል እንዳጠናቀቅኩና 5ኛ ክፍል በነበርኩበት ሰዓት እናቴ ያረፈች በአጋጣሚ በድንገት ማለት ነው። ከዛም በኋላ ያለው ህይወት ዝም ብሎ በቃ የጨለማ ህይወት ሆነ፣ ዝብርቅርቅ ያለ ህይወት ሆነብኝ ማለት ነው። ሌላ ፈተና ገጠመ። ሰርቫይቭ ማድረግ በጣም ከበደኝ። ሆኖም ግን እናቴ ሰው ሆነህ ማየት ፈልጋለሁ ትለኝ ስለነበረ ሰው ለመሆን ደግሞ በትምህርት ብቻ ሰው እንደሚሆን ነበር ማስብ የነበረው። የእናቴን ያለችውን ነገር ለመተግበር ወይም ደግሞ እቅዷን እውን ለማድረግ ሌት ተቀን እጥር ነበር እና በጣም አነብ ነበር። ከዛም በኋላ ደግሞ ፋይናንሱ ምግቡ ምኑም እኔው ላይ ወደቀ ማለት ነው። ከዛ እየሰራሁ ነው ራሴ። አክስቶቼ የተወሰነ ይረዱኝ ነበር። ግን አልተመለስም ነበር። እሱ ባሌ ክፍለ ሀገር ሰልቃ የምትባል ቦታ እዛ ይኖር ነበር። አንድ ወንድሜን ይዞ እሱ እዛው ነበር ይኖር ነበር። አልተመለሰም ወደዛ። ቀኑም ካለፈ በኋላ አልተመለሰም። ረጅም ጊዜ እዛው ነው የቆየው እና ከዛም በኋላ ራሴ እንጀራ እየጋገርኩ ቂጣ እየጋገርኩ ምናምን ቆሎ ምናምን እንደዚህ አይነት ነገሮችን እያደረኩ ትምህርቴን ለመግፋት ሞከርኩ። 7ኛ ክፍል ስደርስ ወረዳ ድረስ እየሄድኩ መማሩ ትንሽ ከበደኝ። ያው ተከራይቶም ነው፣ በጣም ከባድ ነው። 20 ብር ነበር የቤት ኪራይ፣ ግን ያችሁም ትጠፋለች በጊዜው ብር ውድ ስለነበር ማለት ነው። ከዛ መሀል ሜዳ የሆነ አጎት አለኝ እና ሱቅ እየረዳኝ እሱ ለምን እዚህ መጥቶ አይማርም የሚል ነገር 7ኛ ክፍል ሰከንድ ሴሚስተር ላይ ከወራኢሉ ወደ መሀል ሜዳ እንድመጣ ተደረገ። ከዛ ወደ መሀል ሜዳ መጣሁ። መሀል ሜዳ 1ኛ ደረጃ 7ኛን ግማሽ ሴሚስተር 8ኛን ሙሉ አመቱን ተማርኩ እና እዛ ላይ ስደርስ ደረጃዬም ወደ ነበረበት እየተመለሰ መጣ ማለት ነው። የፋይናንስ ችግሮች፣ አንዳንድ ነገሮች እየተስተካከሉ ሲመጡ ትኩረቴ ወደ ትምህርቴ ላይ እየሆነ መጣ ማለት ነው። ስራዎችም ያን ያክል ከባድ አልነበሩም፣ ቀላል ነበር። ከዛ 7 እና 8ን እዛ ካጠናቀቅኩ በኋላ በአንዳንድ አለመግባባቶች እንደገና ተመልሼ ወደ ወራኢሉ ወደ ደቡብ ወሎ ዞን ሄድኩ። እዛ ደግሞ 9 እና 10 ተማርኩ ማለት ነው እና እዛና እዚህ የሆነ ነገር ነበረ። ከዛ ፕሪፓራቶሪም እዛው ቀጠልኩ። ሃይ ስኩል ላይ 10ኛ ክፍል እንትን እንዳልኩ እንደተፈተንኩ 10ኛ ክፍል ማትሪክ ነበር። ትምህርቱን ለመቀጠል እየከበደኝ ሲመጣ ያው በፋይናንስ ጉዳይ ምን አሰብኩ፣ ተወዳድሬ የሆነ ስራ መግባት። ከ10ኛ ክፍል እየተወዳደሩ ስራ ዲፕሎማ ምናምን ነገር ይገቡ ነበር። እኔ ግን በቃ እሱ ደግሞ አጋጣሚ ሆኖ አለፈኝ ውድድሩ ማለት ነው። ውድድሩ ሲያልፈኝ ጥበቃ ተወዳደርኩ። የገሄዳ ወረዳ ላይ ሄድኩና ጥበቃ ተወዳደርኩ። ጥበቃ ተወዳድሬ ወደቅኩ። እግዚአብሔር ያለው ነገር ስለሆነ የሚሆነው ይሄ አይገባም፣ ቆይ ትንሽ ግፋ ምናምን ሲለኝ ወደቅኩ። ከዛም በኋላ ፕሪፓራቶሪ በቃ የግድ እንድቀጥል ሆነ ማለት ነው። እዛው ወራኢሉ 2ኛ ደረጃ ትምህርት ቤት። ከዛ 12ም ውጤት መጣ። ከዛ ደብረ ብርሃን ዩኒቨርሲቲ ጆይን አደረኩ ማለት ነው እና ደብረ ብርሃን ዩኒቨርሲቲ ላይ ጆይን ሳደርግ ዩኒቨርሲቲ ላይም ሳንቲም ያስፈልግ ነበር በመሰረቱ ለአንዳንድ ነገሮች። ያው ዩኒቨርሲቲው ሁሉንም ነገር ምግቡን ምኑን ቢችልም ለአንዳንድ የምናባዛቸው ነገሮች ብዙ ግብአቶች ያስፈልጉናል እና ለነዛ ያስፈልግ ነበር
እና ያንን ነገር እንኳን ለማሟላት ሰፖርት የሚያደርግ አካል አልነበር። ከባድ ነበር። ዩኒቨርሲቲ ውስጥ እንደው እየተደበቅኩ ድንጋይ ፈልጥ ነበር ለገቢ ማለት ነው፣ ለአንዳንድ ለሻይ ምናምን ማለት እና በጣም በህይወቴ የማረሰው አንድ ቢያጁ ድንጋይ ፈለጥኩ። ሰውየው 57 ብር ሰጠኝ። በጣም ደስ አለኝ። 57 ብር አስደሰተች። ያችን 57 ብር 50 ብሯን ሎከር ውስጥ አስቀመጥኳትና በ7 ብሯ ልዝናና ሄድኩ። 7 ብሯን ይዤ ሄጄ ተዝናናውና ሻይ ምናምን ጠጣሁ፣ ቦምቦሊኖ በላሁ። ከዛ በቃ በጣም ደስ አለኝና በቃ ከጓደኞቼ እኩል የሆንኩ አይነት ስሜት ተሰማኝ ማለት ነው። ከዛ እንደዛ አደረኩና ተመልሼ ወደ ዶርም ሲሄድ 50 ብሯን ወስደዋታል። ከዛ ምንድነው ያደረኩት? በ50 ብሯ መበሳጨቱ ለውጥ አያመጣም፣ ምንም ደስ አይልም። በቃ ደስታዬን ማጥፋት አልፈለኩም። እዛው ዩኒቨርሲቲው አካባቢ የገብርኤል ቤተክርስቲያን እና የመድኃኔዓለም ቤተክርስቲያን አሉ። በቃ ክንፍ ላይ ማለት ነው፣ ዳርና ዳር። ቀጥታ ገብርኤል ሊቀርበኝ ስለነበረ ወደ ቅዱስ ገብርኤል ቤተክርስቲያን ሄድኩና ተመስገን አልኩ። ተመስገን፣ ምክንያቱም ይህንን ማን አየበት? በቃ የራሱ ጉዳይ፣ በቃ ያን ስለማይጠቅመኝ። እኔ እኮ ጥበቃም ተወዳድሬ ወድቄያለሁ፣ አይሆንም ብለህ ዩኒቨርሲቲ መጥቻለሁ። ስለዚህ ወደፊትም አንተ የምታውቀው ነገር አለ። ይሄ 50 ብር ቢኖር እኔ ሊያጠፋኝ ይችል ነበር ማለት ነው። በቃ ይጥፋ የራሱ ጉዳይ የሚል ራሴን በዛ ልክ መከርኩና አረጋጋሁ ማለት ነው ራሴ። እዛ እንደዛ አረጋጋሁና ተመለስኩ። በቃ የ50 ብሩ ያው እንደዛ ሆኖ ከስሮ ቀረ ማለት ነው። ዲኑን ሄጄ ጠየቁት። እኔ ወረቀትም እየተቸገርኩ ነው፣ አሳይመንትም መስራት አልቻልኩም፣ ስለዚህ ላቋርጥ ነው፣ ትምህርት ከብዶ ይሆናል አለኝ። ውጤቴን አሳየሁት። ውጤቴን ሲያይ ዩኒቨርሲቲው እንትን የሚላቸው የሚረዳቸው ልጆች አሉ። ከዛ ውስጥ አንዱ የሚረዱት ተማሪዎች ውስጥ ያለምንም መረጃ ምናምን ከቀበሌ እንደዚህ አጽፋችሁኑ ምናምን የሚባል ነገር አለ። እኔን ግን ያለምንም መረጃ መዘገበኝና ተጠቃሚ ያደረገኝ። 120 ብር በወር ይሰጡ ነበር። በወር 120 ብር ሳሙና ምናምን። ዩኒቨርሲቲ ተማሪዎችን አንዳንድ በጣም ባለሀብት ተማሪዎች አሉ። እነሱ ልብስ ምናምን ያሳጥባሉ። ሲያሳጥቡን የልብስ አጥብ ነበር። የነሱ ልብስ እያጠብኩ ማር ነበር። ሳሙኤል የሚባል ልጅ በጣም የላሊበላ ልጅ ነው። አስተርጓሚ ምናምን ነበር እዛ የምሰራው። እንግሊዝኛ ጎበዝ ነው። እሱ አብረን ነው የምንኖረው አንድ ዶርም ውስጥ። ከዛ እሱ የእሱ ልብስ እያጠብኩ ማር ነበር እና እንደዛ እያለ ያው እንግዲህ ለመረቅ በቃ እግዚአብሔር የተመሰገነ ይሁን። በጣም የሚገርም ታሪክ ነው። ብቻ የሰው ልጅ እንደሚገለጥ መጽሐፍ ነው የሚባለው። በጣም የሚገርም ታሪክ ነው የነገርከኝ። ያው እስከዛሬ አብረን ስትሰራን ተጫውተን አናውቅም። እሺ፣ አሁን ከዛ በኋላ እንግዲህ ዩኒቨርሲቲ ተመረቅ። ያው ስትመረቅ ደግሞ እንግዲህ ሌላ ስሜት ደግሞ ይኖረዋል። ከባድ። ምን ተሰማ? ቤተሰብ ሳይኖር በእንደዛ ሁኔታ ተንገላተህ ተምረህ ከዛ ደግሞ አያይዘህ የምትነግረኝ ከዩኒቨርሲቲ ወዴት ቀጠልክ? ነው መምህርነቱን ከዛው ነው የወሰንከው? ዩኒቨርሲቲ ገና እያለ አፕላይድ ነበር፣ ቲቺንግ አልነበረም። አፕላይድ ተመርቀን ምን መሆን እንደምንችል አናውቅም ነበር። በቃ አፕላይድ ነው፣ ተማር፣ ጨረስን፣ ተመረቅን። ተመርቀን በቀጥታ ወደ ክፍለ ሀገር አልተመለስኩም። በቀጥታ ወደዚህ ወደ አዲስ አበባ ነው የመጣሁት። ወደ አዲስ አበባ መጥቼ መጀመሪያው ግል ትምህርት ቤት ኮተቤ አካባቢ ኪዳነ ምሕረት አንደኛና ሁለተኛ ደረጃ ትምህርት ቤት እዛ ተመደብኩና 1 ዓመት ከ3 ወር እንደሰራው ደሞዙ ብዙም ስላልነበረ ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ማስታወቂያ አወጣ። አርቲስት አስቴር አወቀ ምናምን የተማሩበት ትምህርት ቤት ነው። ወደ ለጋር አካባቢ ነው ያለው። እዛ ትምህርት ቤት ስወዳደር አለፍኩ። ያ ደግሞ ይሻል ነበር። 1332 ብር ነበረች የመጀመሪያዋ ደሞዝ። እዛ ደግሞ 1664 ብር ነበር። ስለዚህ የመንግስቱ ማለት ነው። ስለዚህ እዛ ተወዳደር አለፍኩ። የኛውን ጥዬ መንግስት መቼ ነበር ጊዜው? 3 ዓመት ከምናምን 2004 ነው የተመረኩት። 2005
2006 ከ2006 እስከ 2008 አካባቢ እዛ ሰራው ማለት ነው። ከዛም በኋላ ደግሞ መምህራን ሽግሽግ ተባለና እዛ ክፍለ ጊዜ ያው ትንሽ ክፍለ ጊዜ ይዘን ነበር የምንሰራ የነበረው። ስራ ክፍል ነበር የማስተምረው እኔ። ከዛ አንጋፋ መምህራን እና በጣም 20 ዓመት 30 ዓመት ያገለግሉትን እዛው ሃይስኩል ላይ ያስቀሩና ከዛ ወጣቱን በተኑት። ሲበትኑት እዛው ቅርብ ዋልያ አንደኛ ደረጃ ትምህርት ቤት መደቡኝ ማለት ነው። እኔ አጋጣሚ እዛ ሲመድቡኝ እኔ ትንሽ እንደማኩረፍ አልኩ። ትንሽ እዛ በተማሪዎችም ተወዳጅ ስለነበርኩ ያንን ትምህርት ቤት መልቀቅ አልፈለኩም ነበር። በዛ ላይ ደግሞ ወደ ኤሌመንታሪ መምጣቴን አልፈለኩም፣ ደስ አላለኝም። አመጣጤም ትክክል አልነበረም። የሆነ የተወሰነ ሙስና የሚመስል ነገር ነበረበት። ያ ነገር ስለነበረ በቃ ከዛ መልቀቄ ደስ ስላላለኝ ዋልያ የገባሁበትን ገብቼ እየሰራሁ ክስ መሰረትኩ። የገባሁበት አግባብ ትክክል አይደለም፣ ወደ ነበርኩበት ትምህርት ቤት እንድመለስ ብዬ ማለት ነው። ከዛ አግባብነት አለው ጥያቄው፣ ትክክል ነው፣ ለቅሬታ ሰሚ ኮሚቴ ይጻፍ ምናምን ተብሎ ቂርቆስ ክፍለ ከተማ ተቀበሉኝ ጉዳዩን። በቃ ሰከንድ ሴሚስተር የመጀመሪያ ቀን ወደዛው ወደ ነበርክበት ትመለሳለህ ብለው ዋልያ ፈርስት ሴሚስተርን እንድቆይ ያደረጉኝ። ከዛ ሰከንድ ሴሚስተር ላይ በቀጠሮ መሰረት ምለው ተገዝተው ነበረ እንደዛ ብለውኝ የነበረው። ሲሄድ አይ በቃ ባለበት አርፈህ ስራ፣ ምንም ማድረግ አልችልም። ቀጥታ የመልቀቂያ ደብዳቤ ጻፍኩና አስገባሁ። በቃ እንደዚህ መብቴ ተነፍጎ መስራት የለብኝም አልፈልግም አልኩና ከዛ ወጣሁ። አረ ቤት እየሰጠ መንግስት እንደዚህ የሆነ ምናምን እያሉ ብዙ ወንድሞች እህቶች ምናምን መከሩ። ምንም አልታየኝም። መብቴ መነካቱ ወይም ደግሞ መጀመሪያ ቃል ገብተው ቃላቸውን አለመፈጸማቸው እሱ ነገር በጣም ውስጤን ነክቶት ስለነበረ በቃ መልቀቅ ብቸኛው አማራጭ አድርጌ ወሰድኩ። ብለቅም በኮንፊደንስ ማንኛውም ግል ትምህርት ቤት ገብቼ ማገልገል እንደሚችል ተማመን ስለነበረ በቃ ቀጥታ ያንን ጻፍ። መጨረሻ ውሳኔ ነው በቃ እንደዚህ ነው ምናምን አሉኝ። አዎ ውሳኔ ነው ወደኋላ አልልም ምናምን አልኳቸው። ከዛ ሲቪ በተን አደረኩ። ከዛ ሙሉ በሙሉ ሳለቅ ሪፊውጂ ስደተኞችና ከስደት ተመላሽ ኤጀንሲ እንቁላል ፋብሪካ አካባቢ መስሪያ ቤት ነበራቸው። እዛ ሶማሌ ክልል፣ ጋምቤላ ክልል፣ አፋር ክልል ላይ ነው የሚሰሩት የነበረው። በጋምቤላ ክልል የደቡብ ሱዳን ስደተኞች፣ በሶማሊያ ክልል ደግሞ አላቅም እንደዛ ነገር ነበር። ሶማሌ ክልል ደግሞ በጊዜው ጦርነት ነበር፣ በጣም ከባድ ጦርነት ነበረ። ከዛ ወይኔ እዛ እንዳይደርስህ ምናምን ነገር እያሉኝ ጓደኞቼ፣ አብሮኝ አንድ ልጅ አፕላይ ያደረገ ነበረ ከዋልያ ትምህርት ቤት። አለፍን ሁለታችንም። እሱ ግን ሄጄ መሞት አልፈልግም አልሄድም እኔ እሰራለሁ ብሎ ወሰነ። እኔ አጋጣሚ ሆኖ በጋምቤላ ፑኝዶ ደቡብ ሱዳን ድንበር ላይ ያለች ከተማ እዛ ደረሰኝ። ከዛ ወደዛ ሄድኩ ማለት ነው፣ ለቅቄ ማለት ነው የመንግስት። እዛ ደሞዛቸው በጣም ቆንጆ ነበር። ስራው ደግሞ ያው በረሃ ስለነበረ 12 ሰዓት ይገባል፣ 5 ሰዓት ይወጣል። ከዛም በኋላ የነበረው ጊዜ ትርፍ ጊዜ ነበር። ምን ልስራበት እያልኩ አስብ ነበር። ግን ሽመልስ ሀብቴ ሳስተምር በነበረበት ጊዜ ባለችን ክፍት ጊዜ በገና ማር ነበር፣ መሰንቆ ማር ነበር፣ ክራር ማር ነበር እየከፈልኩ ማለት ነው። እንደዛ ነገሮችን ተጓዳኝ ትምህርቶችን ማር ነበር። ሞባይል ጥገናም ጀምሬ ነበር። ሌሎችም የፊኒሽንግ ስራዎችንም ጀምሬ ነበር እና በቃ ያንንም የሆነ ትርፍ ጊዜን እንዲሁ አላባክነውም ነበር። በቃ በእያንዳንዷ ክፍተት የሆነ ነገር መያዝ እፈልግ ነበር። ያንንም ለመያዝ ሯሯጥ ነበር እማር ስለነበረ። ከዛ ሲሄድ እዛ ጋምቤላ በገናዬን ይዤው ነበር የሄድኩት። በገና በስዕል ነበር አጋጣሚ እዛ ፑኝዶ ከተማ ውስጥ የሚያውቁት። በአካል ሲያዩት በጣም ተገረሙ። ስለዚህ ያንን ባዶ ጊዜ በቃ ምን ልስራበት፣ ስለዚህ በገና ለምን አላስተምርም አልኩና 3 ዓመት ከ3 ወር በገና አስተማርኩ እዛ ማለት ነው። ከዛ በገና አስተምራለሁ፣ መሰንቆ ማስተምር ነበር።
ኦንላይን ደግሞ አዲስ አበባ ላይ መምህርነት አወጣ። ተመዘገብኩ። እኔ ብቻ አለፍኩ ከዛ አጋጣሚ እና ጓደኞቼ እኔ ሳልፍ ደስ አላለኝም ነበር። ወደዚህ መመለስ አልፈለኩም። ምክንያቱም እዛ ሌላ ኤክስትራ ስራ መስራት ነበር የፈለኩት እንጂ ወደዚህ መመለስ አልፈለኩም ነበር። አጋጣሚ ሆኖ ግን ያው ወደዚህ መምጣት ገፋፉኝ። ይህ ድርጅቱ ሊዘጋ ይችላል፣ ሲዘጋ ዝም ብሎ የተወሰነ የ3 ዓመት የ2 ዓመት ብር ሰጥቶ ሊበትን ይችላል። ስለዚህ ይህን አጋጣሚ ተጠቀማሉ። ከዛ መጣሁ። እንግዲህ በውጤት ነው የተመለመልነው። ተመልምዬ መጣሁ። ለፈተና ነው የመጣሁት። ፈተናውንም ሰራሁና ሄድኩ ወደዛው ተመልሼ ማለት ነው። ፈተናውን ሰርቼ ሄጄ አጋጣሚ ሆኖ አለፍኩ። ከዛ መጣሁ ቀጥታ የተመደብኩ ጨፌ። ከዛ ያው እንግዲህ መዳረሻዬ ጨፌ ሆነ። አሁን ጨፌ ላይ ነው ያለሁት ማለት ነው። እንግዲህ ጨፌ ስትመጣ ደግሞ ያው እኛም ነበርን ተዋወቅን ማለት ነው። ጨፌ ከመጣ በኋላ ያለውን ታሪክ እናቆየውና በገና ማሲንቆም ያው ትችላለህ። ይሄው ማሲንቋችንም እንግዲህ ከጎናችን ነው ያለው። ምን ሰራህበት በዛ ጊዜ? አሁን እኔ ከኛ ጋር ከመጣ በኋላ አውቃለሁ በገናም ክራርም ሁሉንም እንደምትጫወት። እዛ ዝም ብለህ ማሰልጠን ነበር ወይስ እየተጠቀምከው ዝማሬም ወይም ሙዚቃም ምን ትሰራበት ነበር? እዛ በገናው ያው ለዝማሬ ነው በመሰረቱ አስራውም ያው ለዝማሬ አገልግሎት ነበር የምጠቀምበት እና እዛ ልጆች የሚያቀርቡ ነበር። አጋጣሚ ሆኖ እዚህ ከመምህራን ማህበር ልጆች ጋር ተነጋግሬ ወደ 17 በገና አስጭኛለሁ። በኤርፕሌን ወደዛ ተጭኖ ሄደ። ከዛም በኋላ 17 አካባቢ ወደ 26 ምናምን ልጆችን አሰልጥኜ ብቁ አድርጌያለሁ እዛ ማለት ነው። ስለዚህ እዛ በዛ ልክ እየተማሩ ቆዩ። ያንን ትርፍ አግኝቼበታለሁ። ክፍያም አልነበረውም። እኔም ያው ኦልሞስት የነፃ ያክል ነበር እዚህ የሚከፈል የነበረው ስማር። ስለዚህ ያው በነፃ ያገኘሁት ነገር ነው ብዬ ስለማስብ በነፃ ነበር እዛም ሳገለግላቸው የነበረው። ያው ፋይናሊ ግን ሲመረቁ ሳሰለጥናቸው ልዩ ልዩ ሽልማቶችን አበርክተውልኛል እና በጣም አመሰግናቸዋለሁ። አሁን ራሳቸውን ችለው ይዘምራሉ፣ ቤተክርስቲያንን ያገለግላሉ። እነሱም የተወሰኑ ልጆች ከጉራጌ ነበሩ፣ የተወሰኑ ልጆች ከዚህ ከአዲስ አበባም የሄዱ ነበሩ። አጋጣሚ ሆኖ እዛ መገናኘቱ ተፈጠረ። ከዛም በኋላ በየሄዱበት አብያተ ክርስቲያናት እነሱም አገልግሎት ሲሰጡበት ነበር። ያ ነገር ለእኔ ትልቅ ሳቲስፋክሽን ነው። አሁንስ ምን ላይ ነው ያለው? እየሰራህበት በቅርብ ለፋሲካም ዝማሬ 2 ዝማሬዎችን ለህዝብ አቅርበሃል። ያው እኛ ሃይማኖታዊ አይደለም ሚዲያችን፣ ግን ምን ተሰጥቷለው የሚለውን ደግሞ ከመምህርነት ተጨማሪ ማሲንቆ፣ ክራር፣ በገና እንደምትጫወት ከበፊትም ጀምሮ ጭራሹንም አሰልጣኝ ሁሉ እንደነበርክ ነው እያየሁ እየሰማሁም ያለሁት። እኔም እንደምትጫወት አውቃለሁ። አሁን ምን እየሰራ ነው? ምን ላይ ነው ያለው? መሳሪያዎች እጫወታለሁ፣ ግን ያው እንደዚህ ለህዝብ የወጣ ወይም ደግሞ ቤተክርስቲያን ላይ ምናምን አገልግሎት እየሰጠሁበት አይደለም። ያው ለራሴ ቤት ውስጥ እጠቀማለሁ እና ዝማሬዎች የተወሰኑ ዝማሬዎችን ሞክሬያለሁ። 2 መዝሙሮች ተለቀዋል። አንዱ ያው በቅርቡ ለትንሳኤ የተለቀቀ መዝሙር ነው። ሌሎችንም መዝሙሮች እንግዲህ ወደፊት ደግሞ እግዚአብሔር ቢወድና ቢፈቅድ ከባለሙያዎች ጋር በመገናኘት ያው ብዙ ሰዎች ድምፄን እንደዚሁ የአንዳንድ ዘማሪያንን መዝሙሮች በምዘምርበት ሰዓት አንተ እኮ ዘማሪ ነበር መሆን ያለብህ፣ አንተ እኮ ድምፅህን መጠቀም ነበረብህ ምናምን እያሉ ብዙ አስተያየቶች ሲጎርፉ ያው የግድ መዘመር አለብኝ ብዬ እስኪ ልሞክረው ብዬ ያው እነዚህን ዝማሬዎች አየር ላይ አውያለሁ። ያው እንግዲህ እነዚህ 2 መዝሙሮች ናቸው። ወደፊት ደግሞ ያው እንደ እግዚአብሔር ፈቃድ እቀጥላለሁ ብዬ አስባለሁ። እንግዲህ አንዱን ልጋብዝ። የትንሳኤ መዝሙር ነው አንዱ። ያው እንግዲህ ሙሉውንም ባይሆን በጥቂቱ እንትን ማለት እንችላለን። በመሰንቆ እንዳናጅበው ያው ሰርቸው ተሰርቶ የነበረው በክራር ነው። ክራር ደግሞ ያው እንግዲህ አሁን አልተያዘም። ስለዚህ ያው በጥቂቱ አድማጭ ተመልካቾቻችንን እንጋብዛቸዋለን ማለት ነው። ሞትን የገደለ እንደ ጌታ ረማና አለ፣ ሲኦልን የረታ
ማናለ ማናለ እንደ ጌታ ሞትን የገደለ እንደ ጌታ ኧረ ማናለ እያለ ይቀጥላል። እንስማው። ለሚሉስ የት ነው የሚገኘው? አዶኒስ መዝሙር የንስሐ መዝሙር ብለው ቢገቡ ያገኙታል። አዶኒስ ያው በእኔ ራሴ ዩቲዩብ ስላልከፈትኩ ዘማሪ ተስፋ ጌታቸው ብለው ሰርች ሲያደርጉ አዶኒስ ዩቲዩብ ላይ ያገኙታል። ወደ ጨፌ በመምህርነት ወደኛ ተቀላቀልኩ። ያኔ እኔም ጨፌ ስለነበርኩ አብረን ነው የምንሰራው። እንግዲህ ወደ መምህርነት ልመልስህ። መምህርነት እንግዲህ ጨፌ መጣ። አሁን ጨፌ ነው ያለው። አሁንም ጨፌ ነኝ። ስለዚህ ምን ያህል አመት ሆነ ማለት ነው በመምህርነት? 14 አመት። 14 አመት ቀላል አይደለም። እንግዲህ ደግሞ በመምህርነት ውስጥ እንግዲህ ደግሞ ቤተሰባዊ ላይፍ ደግሞ አለ። ትዳር የተመሰረተ አሁን ልጆች ምን ላይ ያለው ታሪኩ ምናልባት በቁጥር 2 ብናየው ይሻል ነበር ይመስለኛል። የተጀመረው ሃይ ስኩል አካባቢ ነው። ኦልሞስት ወደ 11 12 ክፍል ላይ በነበርኩበት ጊዜ ነው። አሁን ካለችው ባለቤቴ ጋር ነው የጀመርኩት። ኢንፎርማል በሆነ መንገድ ነው የተጀመረው እና ግን እስካሁን ድረስ ዘልቋል። 2 ልጆችን አፍርተናል። አራርቀን ነው በጣም። አንዷን ያው እዛው ወደ ዩኒቨርሲቲ ጆይን ባደረኩበት ጊዜ ነው የተወለደችው። አንዷ ደግሞ ያው አሁን በቅርቡ ነው ገና 4 አመቷ ነው። የኬጂ እና የሃይ ስኩል ተማሪ አፍርተናል ማለት ነው። መምህር ተስፋ ለልጆቹ ለቤተሰቡ መምህርነት ደግሞ የራሱ የሆነ ሚና አለው። ልጆችን ለማስተማር ልጆችን ለማሳደግ ምን አይነት አባትነት በሌሎች ቢገለጽ ወይም ደግሞ በባለቤቱ ወይም በልጆቹ ወይም ደግሞ በአካባቢው ባሉ አካላት ቢገለጽ መልካም ነው። ምክንያቱም ሰው ራሱን ሊያይ ይችላል። ማንም ሰው ለራሱ የሚታየው ነገር በጎ የሚመስሉት ነገሮች በጎ ላይሆኑ ይችላሉ። በጎ አይደሉም ብሎ የሚያስባቸው ነገሮች ደግሞ ያው ማለት እንዳናጎላው ብዬ ነው። ያው መልካም አባት ነኝ ብዬ አስባለሁ። ግልጽነት አለ። በግልጽነት አምናለሁ። በግልጽ ልጆቼ ጋር እጫወታለሁ፣ አወራለሁ። በእርግጥ ከትልቋ ጋር ያው አብረን ረጅም ጊዜ አላሳለፍንም። ያው አያቶቿ ጋር ነው ያደገችው። አሁን በቅርቡ ነው እዚህ የመጣችው። መልካም ልጅ ናት። ጥሩ አድርገው በጥሩ ባህሪ አንጸው ነው ያሳደጓት። በጣም ላመሰግናቸው እወዳለሁ እነሱንም ማለት ነው። እና አሁንም እኔ ጋር ከመጣች በኋላም ጥሩ ስብዕና ያላት ልጅ ናት። ጥረት ታደርጋለች። ያው ሀገራችን ላይ በተፈጠሩት የሰላም እጦት ምክንያት ትንሽ ትምህርቷ ላይ ተጽዕኖ አሳድሮባታል። እሱንም ለመቅረፍ ጥረት እያደረኩ ነው። አሁን በዚህ ዓመት የ11ኛ ክፍል ተማሪ ናት። ያው እንግዲህ ያው በጥረት የተወሰነ ለውጥ ታመጣለች ብዬ አስባለሁ። መልካም አባት ነኝ ብዬ ነው የማስበው። እንግዲህ እንደ አንድ መምህር ሌሎች ወላጆች ልጆቻቸውን ሲያሳድጉ ምን ማድረግ አለበት? መልካም ልጆች ሆነው ወደኛ ትምህርት ቤት እንዲመጡ፣ ትምህርት ቤት ሲመጡ መልካም ልጆችን እንፈልጋለን። በስነ ምግባር የታነጹ፣ የትምህርት ፍላጎታቸው ጥሩ የሆነ። ስለዚህ ወላጆችን ምን ትላለህ? ልጆቻቸውን እንዴት ያሳድጉ? ተማሪዎች የማህበረሰቡ ውጤቶች ናቸው። የወላጆች ውጤቶች ብቻ አይደሉም። የመምህራን ውጤቶች ናቸው፣ የወላጆችም ናቸው፣ የአካባቢው ማህበረሰብ ውጤቶች ናቸው እና ተማሪዎችን ወይም ደግሞ ትውልዱን ለመቅረጽ የሁሉም ርብርብ ያስፈልጋል። ወላጅ ትምህርት ቤት ላከ፣ ከዛም በኋላ ከትምህርት ቤት ተምሮ መጣ፣ የተማረ ወይም ደግሞ ያወቀ ይመስለዋል። ትምህርት ቤት ደርሶ መመለስ ብቻውን አንድ ራሱን የቻለ በቃ ልጆችን የማስተማር ጉዳይ ነው ተብሎ ሊታሰብ አይገባም። ትምህርት ቤት የተማረውን ነገር ወላጅ እንደምንም ብሎ ጊዜ እንኳን ባይኖረው ጊዜውን አጣቦ የተማረውን ትምህርት ሊጠይቀው ይገባል። ዛሬ ምን ተማርክ? ዛሬ ምን ፍሬ ነገር ይዘህ መጣህ? ዛሬ ትምህርት ቤት ምን ተፈጠረ? ውሎ ምን ነበር? ውሎሽ ምን ነበር ብሎ ወላጅ ልጆቹን ቸክ ሊያደርግ ይገባዋል። የቤት ስራ አለ ወይ? የተሰጠው የቤት ስራ ምንድን ነው? የሰራው ነገር ብሎ መጠየቅ መቻል አለበት። የተማረ ከሆነ ቸክ ማድረግ አለበት።
በትክክል መሰራቱን አለመሰራቱን ማየት አለበት። ምናልባት ደግሞ በአጋጣሚ ያልተማረ ከሆነ ደግሞ ጥያቄውን መጠየቅ አይከብደውም። ዝም ብሎ አይቶ ደብተሮቹን ምናምን ኖቶቹን መከታተል መቻል አለበት። አንዳንድ ተማሪ ደብተር ብቻ ይዞ ሄዶ ደብተሩ ላይ ምንም ነገር ሳይጽፍበት ምንም ነገር የቤት ስራም ሳይሰራ ምንም በቃ እንዲሁ የሚመላለስ ተማሪ ያጋጥመናል በመምህርነት ማለት ነው። ስለዚህ ያንን ነገር ቼክ ማድረግ አለበት እንጂ እንደው ወልዶ ትምህርት ቤት መላኩ ከትምህርት ቤት ማመላለሱ ይሄ በቂ ነው ብዬ አላስብም። እንደዛ ማድረግ አለበት እንደ ወላጅ ማለት ነው። እንደ መምህር ተማሪዎችን መረዳት ያስፈልጋል። መቅረብ እና ባክግራውንዳቸውን ማወቅ ያስፈልጋል። ይሄ ማለት ምን ማለት ነው? አንዳንድ ተማሪዎች በብዙ ችግር ውስጥ ሊመጡ ይችላሉ። ለምሳሌ የኔም ተሞክሮ አንዱ ነው። እንደውም እኔ ተማሪዎች በቃ እንደዛ አይነት ችግር ሊኖር በቃ እኔ ያለፍኩበት አይነት ባክግራውንድ ያለፉ የመጡ ስለሚመስለኝ እኔ በራሴ እቀርባለሁ። እና ሁሉም አስተማሪ ምንድነው ሊያደርግ የሚገባው? ተማሪዎች የቤተሰባቸውን ባክግራውንድ መረዳት መቻል አለበት። ምናልባት አባቱ ጋር የሚማር ሊሆን ይችላል፣ እናቱ ጋር ብቻ የሚማር ሊሆን ይችላል፣ ከሌሎች ዘመድ አዝማድ ጋር የሚማር ሊሆን ይችላል፣ የስራ ጫና ያለበት ሊኖር ይችላል፣ እየሰራ የሚማር ተማሪ ሊኖር ይችላል። ስለዚህ ያንን መረዳት ያስፈልጋል። ያንን በመረዳት ልዩ ድጋፍ የሚያስፈልገው ከሆነ ልዩ ድጋፍ እንዲደረግለት ምናልባት መጽሐፍ መግዛት ሊሆን ይችላል፣ ሌሎች የምክር አገልግሎት መስጠት ሊሆን ይችላል። ሌሎችም ነገሮች ለተማሪው እገዛ እንዲደረግለት ተማሪው ማን ነው የሚለውን ነገር መምህሩ በደንብ ቀርቦ ማጥናት ማወቅ ይጠበቅበታል ማለት ነው። ያንን ካደረገ ተማሪውን ለመርዳት ቀላል ይሆንለታል። እዚህ ጋር ግን አንዳንድ ነገሮች መጨመር ፈለግኩኝ። አንዳንዴ ከክፍለ ሀገር ቤተሰብ ጋር እዚህ ዘመድ፣ አክስት፣ አጎት በተለያየ ምክንያት እናስተምራለን ብለው የሚያመጡ ወላጆች ይገጥሙናል። ልጆቹ ግን በተለያየ ምክንያት ትምህርት ገበታቸው መልሰው ሲያቋርጡ ወይ ደግሞ ትምህርታቸውን በአግባቡ የማይከታተሉ እኔም ይገጥሙኛል። አንዳንድ ታሪኮች አሉ። እንደው አንተም የገጠመህ ካለ እኔም የማየው ኢቭን ጥቃት፣ ጾታዊ ጥቃት ይደርስባቸዋል። እዛው ቤት አብሮ በሚኖር በዘመድ በእነሱ አክስት ከሆነች ወይም አጎት ከሆነ በዛው ቤተሰብ በባል ወይም በሚስት ወገን እዛው ጥቃት በቤተሰብ ውስጥ ይደርስባቸዋል። በተለያየ ምክንያት ከትምህርት ገበታቸው መልሰው ሲያቋርጡ፣ ከቤት መውጣት፣ ለጎዳናም የሚዳረጉ ልጆች አሉ። ስለዚህ እነዚህ አይነት ቤተሰቦች ልጆችን እናስተምራለን ብለው በተለይ ከገጠራማ ሀገር ክፍል አምጥተው አዲስ አበባ ላይ ብዙ ችግር ላይ የሚዳረጉ ልጆች አሉና ለነሱ ቤተሰቦች እንደዚህ ለሚያደርጉ ወይም ደግሞ አምጥተው የሚያስተምሩ ምስጉን ቤተሰቦች እንዳሉ ሁሉ ግን እንደዚህ አይነት አሳዳጊዎች አሉና ምን ትላለህ? እኔንም አንቺን የገጠመች ገጥሞኛል። እዚሁ በማስተምርበት ትምህርት ቤት በሌሎችም አካባቢዎች እንደዚሁ ያጋጥማሉ። እንዳልሽው የጾታዊ ትንኮሳ ጥቃት የሚያደርሱ ቤተሰቦች አሉ ወይም ደግሞ አሳዳጊዎች አሉ። እነሱን እንደው ልቦና ይስጣቸው ነው የምለው። ምን ይባላል? ከባድ ነው። አስተምራለሁ ብሎ ከመጣ በኋላ ከዛም በኋላ እዚህ ጋር የስራ ጫና፣ ትምህርቱ በራሱ ጫና ነው። ማጥናት ሲገባቸው በደንብ እንዳያጠኑ የስራ ብዛት ይኖራል። እዛ ላይ ይጋፈጣሉ። እንደውም የስራ ጫናው ይሻላል። አሁን ይሄ ከጾታዊ ጥቃቱ ከልዩ ልዩ በደሉና መጨረሻ ላይ ልጆች ሲመራቸው ሊያደርጉ የሚችሉት ምንድነው? ወደ ጎዳና መውጣት ነው። ስለዚህ ያ እንዳይሆን ሊደረግ የሚገባው ነገር ምንድነው? ያ ወላጅ ያመጣ ወላጅ ኃላፊነቱን ተወጥቶ እስከ መጨረሻው ድረስ በትዕግስት አስተምሮ ለቁም ነገር ማብቃት ቢችል ለሱም ኩራት ነው፣ መልካምነት ነው። ይሄንን በደንብ ሊያስቡበት ቢገባ ጥሩ ነው እላለሁ። እና ከባድ ነው ብቻ ልጆች ላይ የሚደርሰው ጫና ከባድ ነው። ግን ደግሞ ልጆች ምናልባት እንደው ቢጋበዙና አንዳንድ ነገሮችን ሀሳብ ቢሰጡ በዚህ ብሮድካስት መልእክቴ ነው። ብዙ ጊዜ አላየሁም፣ እስካሁን ድረስ ተማሪ ቀርቦ አላየሁም፣ ወላጅም ቀርቦ አላየሁም። ግን ቢቀርቡና ሀሳባቸውን ቢያንሸራሽሩ ጥሩ ነው።
ምክንያቱም ለነዛ ልጆች የምንደርስላቸው እኛ ነን። በቃ እንደው መንግስትም ራሱ እንደዚህ አይነት ልጆችን ትምህርት ቤት ላይ ተፈልፍለው በደንብ ተደርገው ተፈልገው ተገኝተው ችግር ያለባቸው ከሆኑ እንደ አንዳንድ በጎ አድራጎት እንደ መቄዶንያ ወይም ደግሞ ሌላ ቦታ እንደዛ ሁሉ ሆነው ወደዛ ገብተው የሚማሩበት መንገድ ሁሉ ቢመቻች ጥሩ ነው። ሌሎችም መፍትሄዎች ካሉ መፍትሄዎች ቢፈለጉ ጥሩ ነው። ልጆች ችግራቸውን በደንብ ስለሚያወጡና ስለሚናገሩ የዛን ጊዜ መፍትሄ ሊገኝ ይችላል። ካልሆነ ግን ሀሳቦቻቸውን ፍና አድርገው ቁስለታቸውን በውስጣቸው ይዘው ነው የሚማሩት ማለት ነው። ይሄ ትክክል አይደለም። አንዳንድ ለሚተማመኑበት አስተማሪ ለሚቀርቡት አስተማሪ ይህንን ነገር ቢያወጡና ቢጠይቁ እንደዚህ አይነት ነገር ተቸግሬያለሁ ቢሉ ምናልባት አስተማሪው ጋር መፍትሄ ሊኖር ይችላል። ያንሸራሸሩት ነገር ጥሩ ነው። የተማክረው የሆነ ነገር ያደረጉት ነገር የሚባል ተረት አለና እንትን ቢሉ ነገሩን ቢያወጡት መፍትሄ ሊገኝለት ስለሚችል ልጆች ችግሩን አውጥተው ቢናገሩ እንደገና ደግሞ ወላጅም እንደው ኃላፊነቱን ቢወጣ ያመጣውን ልጅ በስነ ስርዓት አስተምሮ ለቁም ነገር አብቅቶ አስመርቆ ቤተሰቡንም ጠርቶ የሚያስደስት ወላጅ አለ፣ ያው አሳዳጊ ማለት ነው። ስለዚህ እንደዛ አይነት ከዛኛው ከበጎ ከመልካሙ ወላጅ ቢማሩ እና ልጆችን እንደው ዜጎች ናቸው። ከየትም የመጣ አይደለም እኮ አሁን ኪስ አውላቂው እኮ ከኛው የወጣ ነው። ጎዳና ተዳዳሪውም ከኛው ማህበረሰብ የወጣ ነው። ከየት ከሰማይ ላይ አይወርድም መቼም ከመሬትም አይወጣም። ስለዚህ ያንን ነገር እንደዛ እንዲሆን ያደረገው ይኸው ማህበረሰብ ነው። ይሄንኑ ማህበረሰብ ደግሞ ያ ተማሪ ወይም ደግሞ ያ የወጣ ዜጋ ይበቀለዋል መልሶ። ስለዚህ ይሄንን ተማሪ ቁም ነገር ላይ ለማድረስ የሁሉንም ርብርብ ይጠይቃል። ስለዚህ ሁላችንም ፓርቲሲፔት ብናደርግ ብንሳተፍ መልካም ነው እላለሁ። ተስፋ እንግዲህ እንዳነሳው በእኛ ሚዲያ መታችሁ እንዲህ አይነት ታሪክ ተፈጽሞባችሁ ትልቅ ደረጃ ላይ ደርሳችሁ ለትውልድ ያስተምራል፣ አሁን ላይም ችግር አለብን እንዲህ አይነት በደሎች እየተፈጸሙብን ነው የምትሉም ካላችሁ ሚዲያችን ላይ ቀርባችሁ ሀሳብ አስተያየታችሁን ስጡን። ቤታችን ክፍት ነው። ስልክ ስክሪን ላይ በምናስቀምጠው ስልክ መደወል ትችላላችሁ። እንዲህ ጨዋታችን ይቀጥላል። አሁን ደግሞ እንዲህ በችግር ውስጥ ሆነው የሚማሩም አሉ ስንል ደግሞ በተቃራኒ ደግሞ ጥሩ ቦታ ላይ ሆነው ጥሩ ቤተሰብ ኑሯቸው የተመቻቸ ቤተሰብ ኑሯቸው በግል ትምህርት ቤትም በመንግስት ትምህርት ቤትም የሚማሩ ደግሞ ልጆቻችን አሉ። ትምህርቱን ደግሞ ችላ የሚሉ እነሱንስ እንዴት ነው ወደ ትምህርቱ ስርዓት ፍላጎታቸውን ማምጣት የምንችለው? የወላጅና የመምህራን እንዲሁም ደግሞ የተማሪዎቹ የሶስትዮሽ ጥምርታ ወሳኝ ነው። ተማሪዎች የወላጆቻቸው ነጸብራቅ ናቸው ወይም ደግሞ መስታወት ናቸው። ዛሬ ምናልባት ወላጁ ጥሩ ቤት ሊኖረው ይችላል፣ ጥሩ መኪና ሊኖረው ይችላል፣ ጥሩ ገቢ ሊኖረው ይችላል። ግን ደግሞ አእምሮውን የልጁን አእምሮ በትክክል መመገብ መቻል አለበት። አንዳንድ ወላጅ ልጁን በደንብ ከመገበ፣ በደንብ ካለበሰ፣ በደንብ ካዝናና በቃ ጨረሰ እንደዚህ ብሎ የሚያስብ ወላጅ አለ። ይሄ ወላጅ ግን በደንብ ማስተዋል አለበት። ይሄ የሚገነባው ትውልድ ወይም ደግሞ የወለደው ልጅ ወይም የወለዳት ልጅ ሀገር ተረካቢ መሆኗን መዘንጋት የለበትም። በፖለቲካውም ዘርፍ በኢንጂነሪንግም በሁሉም ዘርፍ እነዚህ ልጆች ከድሃው ማህበረሰብም አለኝ ከሚለው ከባለሀብቱ ማህበረሰብም የተውጣጡ ተባብረው ነው ሀገሪቱን ሀገር አሰኝተው ወደፊት የሚያራምዷት። ስለዚህ በደንብ ትኩረት መሰጠት አለበት። ልጆቻቸውን መፈተሽ ማየት መቻል አለባቸው። ለመከታተልም እነዚህኞቹ ቤተሰቦች ቀላል ነው። ግን ምንድነው ቤት ውስጥ ያለውን አክሰስ ፉል በማድረግ ብቻ አይደለም ዜጋ የሚገነባው። ስልክ እንደ ልቡ ከተሰጠው ልጅ ስልኩን የሚጠቀመው ለምን ጉዳይ ነው የሚለው ነገር በደንብ ማየት መቻል አለበት። ፖርኖግራፍ ወይም ደግሞ ያልሆነ መጥፎ ነገሮችን ሊያይበት ይችላል ልጁ። ስለዚህ ግን እያጠናው ነው። አባቱ ሲመጣ ወይም እናቱ ስትመጣ ወይም የሚያሳድገው አካል በሚመጣበት ሰዓት ምን ያደርጋል ልጁ? ቶሎ ቀየር አድርጎ ትምህርታዊ ጉዳይ ላይ ሊያደርገው ይችላል።
ስለዚህ ይህን ነገር ስልካቸውን በደንብ መመርመር መቻል አለባቸው። ልጁ ታማኝ እንዲሆን በደንብ መገሰጥ መቻል አለባቸው። በማንኛውም እምነት ውስጥ ያሉ ቤተሰቦች ልጆቻቸውን ደግሞ ወደ ቤተ እምነት እየወሰዱ ከዚህ መጥፎ ተግባር እንዲገሰጹ ቢያደርጓቸው መልካም ነው እላለሁ። በጋራ ሀገርን ለመገንባት እና ጨፌ ረዥም ዓመት አብረን እየሰራን ነበር። ተጓዳኝ ስራዎችን አብረን ትሰራለህ። ምስጉን መምህር ነህ። በስራ ላይ ቀልድ ማታውቅ ነህ። ጥሩ አስተማሪ ነህ። እንግዲህ እንግሊዝኛ መምህርነት ነው። ይሄን ያህል 14 ዓመት ቀላል አይደለም። እንግሊዝኛ እንግዲህ እንደ ውጭ ቋንቋ እንደመሆኑ ለብዙ ልጆቻችን አስቸጋሪ ነው። ወላጆችም ለማስጠናት ያው ብዙ ወላጆች ይቸገራሉ። የተማረ ማህበረሰብ አለ፣ ያልተማረ ማህበረሰብ አለ። ስለዚህ እንግሊዝኛን እንደው ቀለል አድርገው እንዴት ይማሩ ልጆቻችን? እንግሊዝኛ ትምህርት ከባድ ሆኖ አይደለም። ከኬጂ ጀምረው ነው እንግሊዝኛ ትምህርቱ የሚሰጠው። ግን ከትምህርት ቤት ሲመለሱ የሚቀበላቸው ማህበረሰብ በቋንቋው ነው። ለዛ ነው ይመስለኛል ቋንቋውን በደንብ አጀስት አድርገው ወደ ውስጣቸው አናላይዝ ማድረግ የሚቸገሩት እንጂ ቋንቋው የተለየ ትምህርት ሆኖ አይደለም፣ የተለየ ከባድ ሆኖ አይደለም። እንደውም እንደ እንግሊዝኛ ትምህርት ቀላል የለም ባይ ነኝ። ምንድን ነው አሁን የተወለዱበት እና ያደጉበት ቋንቋ ተጽዕኖ ያሳድራል። ለዛ ነው እነሱም ቶሎ ብለው ወደዛ ቋንቋቸው ትራንስሌት ለማድረግ ይታገላቸዋል። ውስጣቸው ኢጓቸው ወደዛ ነው የሚታገላቸው። በቃ አንድን ያወቃትን የእንግሊዝኛ ወርድ ወይም ደግሞ ቃል ምንድነው የሚያደርጋት ቶሎ ብሎ ባደገበት ቋንቋ ለመተርጎም ይጣጣራል ማለት ነው። እንደዛ ከማድረግ ይልቅ ትምህርቱን ቀላል ለማድረግ ቲፒኤስ እላቸዋለሁ እኔ ብዙ ጊዜ ተማሪዎች። እቺ አህጽሮት ቲንክ ፔር ኤንድ ሸር። በቃ ቲንክ ኢን እንግሊሽ፣ ስፒክ ኢን እንግሊሽ ኤንድ ሸር ኢት። በቃ በራሱ ያስባሉ፣ በራሱ ይናገራሉ፣ በራሱ ኮሚኒኬት ለማድረግ ይሞክራሉ። ስለዚህ ይህንን ቢያደርጉ ትምህርቱ ቀላል ይሆናል። ሲቀጥል ይሄ በቃ ፍራስትሬሽን የሚባለውን ነገር በማስወገድ ይስቁብኛል፣ ያቻ ግፊት፣ እሱ ነገር አደገኛ ነው። ልጆች ሲናገሩ ሌላኛው የሚስቅበት የሚያሽሟጥጥበት አይነት ነገር ከሆነ እንደዚህ ከሚያሽሟጥጡብኝ ወይም ደግሞ የሆነ ነገር ከሚሉኝ ይቀርብኝስ ብለው ምርጫ ይይዛሉ ማለት ነው። ስለዚህ ይቅርብኝ አልሳተፍም፣ ይቅርብኝ አልናገርም፣ ይቅርብኝ አልጽፍም። ይሄንን ካለ በቃ እኔም በቃ ይቅርብኝ ይላል። እንግሊዘኛውም ይቅርብኝ ለአንተ ከምገለጽ ይቅርብኝ ይላል እሱ። ስለዚህ ይቅርብኝ ከማለት ይልቅ ልኮላተፍና የሆነ ነገር ላምጣ ወደሚለው ቢሄዱ ተማሪዎችን እመክራለሁ። ምክንያቱም አንድ ህፃን ስናየው ደክ ደክ ሲል ወይም ደግሞ አፉ ሲኮላተፍ ሰው ሁሉ ይስቅበታል። ሲስቅበት ግን አይ ይሄ ህዝብ እየሳቀብኝ እኔ መናገር የለብኝም ብሎ ህፃኑ ከመናገር አይቆጠብም፣ እየተሳቀበትም ይናገራል። በቃ ተውም እየተባለ አይተውም እንኳንስ ሌላው ይቅርና ማለት ነው። ከዛም በኋላ ፐርፌክሽኑ ቀስ እያለ በፕሮሰስ ይመጣል ማለት ነው። ስለዚህ እኔ አትፍሩ፣ አትጨነቁ፣ ተናገሩት። ኢቭን ከማዘር ታንጋቸው ጋር እየቀላቀሉ ቢያወሩት መልካም ነው እላለሁ። አንዳንድ ጊዜ ስንማርም የሚሰጡን ምሳሌዎች ያሉ። አንድ ተማሪ ምን አለ፣ እንግሊዝኛ በጣም በቃ ለማወቅ ካለው ፍላጎት የተነሳ ሄደና ዘቦይ ተመታና ዘቦይ ያለቀሰ አም ጎይንግቱ ወደ አቶ ለገሰ። እንደዚህ አይነት አባባሎችም አሉና እንደዚህ እያለ ፐርፌክሽኑ በዚህ መልክ ይመጣል። በዚህ መልክ ያችን የቀረችውን በአማርኛ የተናገራትን ነገር ወደ እንግሊዝኛ ያወቃት ሲመጣ ያካተታት ይመጣል ባይለኝና ቢቀላቀል ይሻላል ከሚቀር ብዬ። እንደ ቋንቋ መምህርስ መምህራን ከመምህራን ምን ይጠበቅብናል? ቋንቋውን ጥሩ የቋንቋ ክህሎት እንዲኖር እሱ እንደዚህ ከመምህራን የሚጠበቀው ነገር ምንድን ነው? እኛ ጋም ችግር አለ። ብዙ የእንግሊዝኛ መምህራን ውስጥ ላይ ከገባን በኋላ ምንድን ነው የምናደርገው? እንግሊዝኛን በአማርኛ ነው የምናስተምራቸው። እንግሊዝኛን በአማርኛ እናስተምራቸውና በእንግሊዝኛ እንፈትናቸዋለን። ያስተማርናቸው እኮ በአማርኛ
ግን የምንፈትናቸው በእንግሊዘኛ ነው። ስለዚህ ወጠር አድርጎ ይዞ ለተወሰኑ ወራት እንደው ታቅቦ በቃ ባይሆን ሲምፕል እንግሊሽ መጠቀም። ሲምፕል እንግሊሽ የግድ እንደው ቮካብለሪ ለመያዝ አስቸጋሪ የሆኑ ነገሮችን ሳይሆን ሲምፕል እንግሊሽ በመጠቀም እንግሊሽ እንግሊሽ በቃ ከገባበት ክፍለ ጊዜ እስከሚወጣበት ክፍለ ጊዜ ድረስ እንደምንም ብሎ ራሱን ከአማርኛ ወይም ደግሞ ከሚናገረው ቋንቋ አቅቦ በእንግሊዘኛ ብቻ አስተምሮ ቢወጣ እነሱም ያው እንግዲህ ጨካኝና ጭስ መውጫ ያጣም ነው። ሲቸገሩ በዛው ችግር ውስጥ ዕውቀቱን እያዳበሩት ይመጣሉ። አሁን የኛ ትልቁ ችግር በአማርኛ እናስተምራቸዋለን፣ በእንግሊዘኛ ስናወራ ሁሉም የራሱን ስራ ይሰራል። ዝም ብዬ የታዘብኩት ነገር ተማሪው ምን ያደርጋል? በእንግሊዘኛ እያስተማርን ባለንበት ሰዓት ምን ያደርጋሉ? እነሱ በቃ ይንቻቻሉ፣ ይረብሻሉ፣ ይንጫጫሉ ምናምን። ከዛ ይሄ ማለት ብለን በአማርኛ ስንቀጥል ጸጥ ብሎ ይከታተላል። ስለዚህ ይሄ ነገር ሮንግ ነው፣ ትክክል አይደለም፣ መስተካከል መቻል አለበት። እና ይሄንን ከኛ የሚጠበቀው ነገር ምንድነው? እንግሊዘኛን እንደ ቋንቋ በእንግሊዘኛ ማስተማር፣ ኢቭን ውጭም ላይ ስናገኛቸው ልጆችን በእንግሊዘኛ ማናገር፣ ግቢ ውስጥ በቃ ባገኘነው አጋጣሚ ሁሉ እንደዛ ስናደርግ ቋንቋውን አዳፕት እያደረጉት ይመጣሉ። በቃ ሲምፕል ይሆንላቸዋል ብዬ አስባለሁ። እንግሊዝኛን ለማዳበር የእንግሊዝኛ መምህራን ጥረት ብቻ በቂ ነው ብለህ ታስባለህ? እሱ በቂ አይደለም። ተማሪውን ተከትሎት ቤቱ አይሄድም። የእንግሊዝኛ አስተማሪው ምናልባት አንድ ክፍለ ጊዜ ነው አይደለ በቀን ሊኖረው የሚችለው። በዛች ክፍለ ጊዜ አጣፍጦ እያስተማረ እያዝናና አስተምሮ በአእምሮ ውስጥ በቃ የሆነ ቅሪት ነገር ጥሎበት ማለፍ ይችላል። ግን ያ ብቻ በቂ አይደለም። ወላጁም ሞቲቬት ማድረግ አለበት፣ ማነቃቃት መቻል አለበት። ምናልባት እንግዲህ ወላጁ እንግሊዘኛ ተናጋሪ ላይሆን ይችላል። ግን እንግሊዘኛ ምን ተማርክ? እስኪ በእንግሊዘኛ ዛሬ የተማርከውን ነገር በተማርከው እንግሊዘኛ ፕሬዘንት አድርግልኝ የሚያደርጉም ስላሉ ነው። አሁን እኔ ቤት ለቤት በጣም ብዙ የማስጠናቸው ልጆች አሉና እንደዛ የሚደረጉ ልጆች አሉ፣ የሚጠየቁ ልጆች አሉ፣ የማስጠናቸው ልጆች አሉና እነዛ አንዳንድ ቤተሰብ በጣም ጥሩ ተሞክሮ ያለው ቤተሰብ አለ እና ፕሬዘንት አድርጉ ይባላሉ። የተማራችሁትን ፕሬዘንት አድርጉ፣ ውሏችሁን በእንግሊዘኛ ፕሬዘንት አድርጉ፣ እስካሁን ድረስ የቆያችሁበትን ጉዳይ በእንግሊዘኛ ኤክስፕሌን አድርጉልን የሚሉ አሉ። ስለዚህ እንግሊዘኛውንም እንኳን ባያውቁትም እንኳን ኤክስፕሌን አድርጉ በሚባሉበት ሰዓት ልጆቹ ያንን ነገር ኤክስፕሌን ያደርጋሉ። ሌላው ነገር ምንድነው? አዋርድ ያስፈልጋል። በቃ ይሄ መሸለም ነገሮች፣ ሽልማት ምናምን ማዘጋጀት ያስፈልጋል ለልጆች ማለት ነው። ቢበዛም ቢያንስም ሽልማት ማዘጋጀት በቃ ያችን ነገር ለማግኘት ሲል ምን ያደርጋል? ልጆች ይነቃቃሉ፣ ሞቲቬትድ ይሆናሉ እና እንደዛ ስለሚሆኑ ቤተሰብም የራሱን እጅ ቢያስገባ ማህበረሰቡም ባይነቅፋቸው የእንትና ልጅ እንግሊዝኛ ነገር ምን አወኩ ብላ ምናምን አይነት ነገሮች እነዚህ በቃ እንግሊዝኛ መናገር እንደ ሞልቃቃነት እንደ ጥሩ ያልሆነ ባህሪ ምናምን የሚወስዱ ሰዎችም ስላሉ ይሄ ነገር ትክክል ስላልሆነ በእንግሊዝኛ መናገር በቃ ቋንቋ ነው። ራሱን እንግሊዝኛውን እያዳበረ ነው፣ ንግግር ክህሎቱን እያዳበረ ነው። ሌሎችም ክህሎቶች አብረው ስለሚሄዱ ይሄ ነገር ያው የሁሉም ርብርብ ይጠይቃል ብዬ ነው የማስበው። መምህርነት እንግዲህ ለመምህር ተስፋ ምንድን ነው? መምህርነት ያው የስራዎች ሁሉ አባት ነው። እውነት ለመናገር ፊደል ያልቆጠረ ፓይለት የለም፣ ፊደል ያልቆጠረ ኢንጂነር የለም፣ ፊደል ያልቆጠረ ዶክተር የለም። ስለዚህ ይሄ የስራዎች ሁሉ ቁንጮ ነው። ምንም እንኳን ከገቢ አንጻር ከፋይናንስ አንጻር ሰዎች ዝቅ አድርገው ሊያዩት ይችላሉ፣ ያዩታልም። ምክንያቱም እንደው ትዳርም ቢመጣ ምንም ቢመጣ ስራው ምንድን ነው ከተባለ አስተማሪው የአስተማሪ ከሆነ እንኳን ይቅርብሽ፣ ወይ አስተማሪ ከሆነች እንኳን ትቅርብህ የሚባል አይነት ቢሆንም ስራው ግን የስራዎች ሁሉ ቁንጮ እንደሆነ በደንብ አምናለሁ። ምክንያቱም በፊደል ላይ ያላለፈ ፖለቲከኛ፣ በፊደል ላይ ያላለፈ ምንም አይነት ፕሮፌሽን
አለሁ ካለ ይምጣ፣ እንደው ዘሎ የሄደ ካለ ማለት ነው። ስለዚህ እኔ ስራው በጣም እጅግ ተወዳጅና ክቡር ስራ ነው ባይ ነኝ። እንግዲህ መምህርነት ፋይናንሻሊ ትንሽ ያው ገንዘብ አጠር ቢለንም ሙያው ቆንጆ ነው። እንዴት ነው አንተ ኑሮን ከዚህ የኑሮ ውድነት ጋር ፋይናንስ እጥረት እያለ ልጆች አሉ፣ እንዴት ነው የምትመራው? ሌሎችን ተሞክሮ እንዲሆን ደከመኝ ሰለቸኝ ሳልል ያው ከልጅነትም ችግርን ተጋፍጬ ስለሆነ እዚህ የደረስኩት አሁንም በጣም እሰራለሁ። በትምህርት ቤት ደሞዝ ከማገኘው ይልቅ በቲቶሪያል በር አንኳኩቼ የምሰራው ገንዘብ ብዙ ነው ለኔ፣ በጣም አሪፍ ነው እና ፋይናንሱን መዋጋት የምንችለው ደከመኝ ሰለቸኝ ብለን ሳንቦዝን ስንሰራ ነው። እና እኔ አሁን በቲቶር ዲፔንዳንት ነኝ፣ ቲቶር ላይ ዲፔንዳንት ነኝ። ግን ሌሎች ነገሮችንም ክሬኤት ማድረግን ይጠይቃል። መምህራን መደራጀት ሁሉ አለባቸው ብዬ አስባለሁ። ብዙ ተሞክሮዎች አሉ። አንዳንድ መምህራን ተደራጅተው የራሳቸውን ትምህርት ቤት የከፈቱ አሉ። በዛን ሰዓት የፋይናንስ ችግር ቀርፈው ሙሉ በሙሉ ጥሩ ደረጃ ላይ እየደረሱ አሉ። እንደዚህ አይነት ብርቱ መምህራን ባገኝ ጆይን ባደርግና እንደው ከነሱ ጋር ከብርቱ መምህራን ጋር ብንሰራ ጥሩ ደረጃ ላይ እንደርሳለን ብዬ አስባለሁ። እና አሁን እኔ የፋይናንስ ችግሬን የምፈታው በቲቶሪያል ነው። ሌሎችም መንግስት በትምህርት ቤት አካባቢ ላይ በሚያመጣቸው አዳዲስ ነገሮች የከተማ ግብርና ምናምን በሚባሉ ነገሮች ላይም ፓርቲሲፔት አደርጋለሁ። እንደ ዶሮ እርባታም ሞክረናል። እንዲሁም ደግሞ በጎችም ለማድለብ ምናምን እየሞከርን ነው። ስለዚህ በግራም በቀኝም መስራት ያስፈልጋል። በነገራችን ላይ በገናም ቲቶር እሰጥ ነበር። እንደውም በዚሁ አጋጣሚ በገና ቲቶር የምሰጣቸው ልጆች አሜሪካን ሀገር ሄደዋል እና እዛ በጣም ቴንኪው የማለት ነገር አለ እዛ ሆነው ማለት ነው። እና እንደውም ኦንላይን ብትሰጠን ምናምን የሚል ጥያቄም ሁሉ አቅርበውልኛል። ስለዚህ የማልሞክረው ነገር የለም። ብዙ ነገሮችን እሞክራለሁ። በምሞክራቸው ነገሮች ደግሞ ገቢ አመጣለሁ ማለት ነው። ስለዚህ በዚህ መንገድ እየተዋጋሁት ነው፣ እየተጋፈጥኩት ኑሮን ማለት ነው። እና ልጆችም አሉ፣ ልጆችም በአግባቡ እየተማሩ ነው። እኔም በላለው፣ ጠጣለው፣ ለብሳለው፣ እኖራለሁ። እግዚአብሔር የተመሰገነ። አሁን አንተ በጣም አውቃለሁ ቢዚ ነህ፣ በጣም ትሰራለህ፣ ትለፋለህ፣ መደበኛውን ስራ ትሰራለህ። ከመደበኛው ውጭ እንግዲህ የዘማሪ አገልግሎት አለ፣ ልምምድ ይኖራል፣ ብሎ የሚገኝ አይደለም። እንደገና ደግሞ ልጆችን በየቤቱ ታስጠናለህ፣ እሱም የራሱ ዝግጅት ይፈልጋል። አንድ ነገር አሰብኩኝ። ይሄ ነገር መደበኛውን የትምህርት የመማር ማስተማር መምህራን ኑሯቸውን ለመግፋት ሲሉ ትርፍ ስራዎችን ያሯሩጣሉ። በዚህ ጊዜ መደበኛውን የትምህርት ስራ እንደው አይበድልም ወይ? መንግስትስ ምን ቢያደርግ ትላለህ? በቂ ደሞዝ አግኝተው ተረጋግተው ስራቸውን እንዲሰሩ ምን ቢደረግ ነው የሚሻለው? ስራውን እየበደልን አይደለም የምንሰራው። መሰረቱ እኔ አሁን ልሯሯጥ ብልም እስከ ምሽቱ 3 ሰዓት እሰራለሁ። እስከ ምሽቱ 3 ሰዓት ማለት ስራዬን አሳውቃለሁ፣ የምመጣበትን ቦታውን እናገራለሁ። ከትምህርት ከዋናው የመንግስት ስራ ውጪ ባለው ነው እንጂ ያንንማ አቴንዳንስም አለ፣ ክትትልም አለ። እዛ የፈጠርኩት እዛ ትምህርት ቤት ላይ የሰራሁት ስራ ነው ተፈላጊ እንደሆነ የሚያደርገኝ። እዛ ላይ በደንብ አድምቼ ስሰራ እዛ ላይ ስሰራ በነበሩ ተማሪዎች ነው ሰሌክት ተደርጌ ተመርጬ። ልጆች ራሳቸው ናቸው እየጠቆሙ ቤት ለቤት ቤታችን ማጥናት እንፈልጋለን ብለው ስልኬን ወስደው ለቤተሰብ ከቤተሰብ ጋር በማገናኘት ወደዛ ያው ሄጀም እንዳስጠናቸው የሚያደርጉት በራሳቸው ነው። እና ራስን መግለጥ ጥሩ ነው። በትክክል እዛ ላይ ማሾፍ ቢሆን ኖሮ ወይም ደግሞ ስራውን የምበድል ቢሆን ኖሮ በዚህ ልክ በቤታቸው ሄጄ ልጆች እንዳስጠናቸው ላይሆን ይችል ነበር። አንዳንድ ልጆች ከራሳቸው የመነጨ ነው ይህንን ስራ እንድሰራ ያደረገው። ሌላው ይህን ስራ
ተወዳጅ እንዲሆንና ወይም ደግሞ በስራው ውስጥ መምህራን ከፋይናንስ ችግር እንዲላቀቁ እንደው መንግስትስ ምን ያድርግ የሚለውን ነገር አሁን ትልቁ አዲስ አበባ ላይ የቤት ችግር ነው፣ የመኖሪያ ቤት ችግር ነው። የቀድሞ ዲላሞ የተወሰኑ መምህራንን ቤት በመስጠት እፎይታ ሰጥቷቸዋል። በጣም ሊያመሰግኑትም ይገባል። የአሁኑም የተወሰኑ አንዳንድ የሚታዩ ነገሮች አሉ። አሁን ምን ላይ እንደደረሰ ያው ብዙ ኢንፎርሜሽኑ ባይኖረኝም ሁሉንም መምህራን ያማከለ ግን አይደለም። ምክንያቱም አብዛኞቻችን ፓርቲሲፔት አላደረግንበትም። ያሁነኛው 25% ምናምን ተብሎ ተከፍሎ እየተሰሩ ያሉ ቤቶች አሉ ነው የሚባለው። ለማንኛውም ግን መንግስት ቢያንስ ቤት እንደው ቆርቆሮ በቆርቆሮ ቢሆን የሚከፈል የሆነ የቤት ኪራይ ራሱ በራሱ ቢያመቻች የተወሰነ ይቀርፈዋል ብዬ አስባለሁ። ሌሎችም አማራጮች ይኖራሉ ብለው የሚያስቡ አካላት ካሉ እንግዲህ በዚህ ሚዲያ መጥተው ሀሳባቸውን ሼር ቢያደርጉ መልካም ነው እላለሁ። ለእኔ የሚታየኝ ነገር ግን ይሄ ነው። ትልቁ ወጪ ምክንያት ቤት ኪራይ ነው። ስለዚህ አሁን በተለይ ባለው ሁኔታ የምናገኘው ገንዘብ እውነት ለመናገር ቤት ኪራይ የሚከፍል አይደለም። ስለዚህ በመንግስትም በኩል እንደ ሚዲያ መምህራንን ቢያዩልን የኛ ፍላጎት ነው። የተጀመረው የቤት የመስጠት የቤት እድል ተጠቃሚ ማድረግ ሂደት ቢቀጥል፣ አሁንም ደግሞ ገንዘብ እንደምንም ብለው ተበዳድረው በተለያየ መንገድ ብቻ አግኝተው ቅድመ ክፍያ ከፍለው ቤት ይሰራል ተብሎ ያለው ሁኔታ ቀጥሎ ቤቱ ተጠናቆ መምህራን ደስ ይብላቸው ደስታችን ነው። እንደገና ደግሞ ቅድም እንዳነሳኸው አንተም መምህራን ተደራጅተው የሚሰሩበት ሁኔታ እንደ አቅማቸው ባይፈቅድ እንኳን የባንክ የብድር አገልግሎት ተመቻችቶላቸው፣ በተጨማሪ ደግሞ በኪራይም ቢሆን በአነስተኛ ኪራይ መንግስት ቢያዘጋጅ አሁን በ90 ቀናት የሚሰሩ ቶሎ በአጭር ቀን የሚሰሩ ቤቶች አሉ። ስለዚህ ከሱም መምህራን ቢካተቱበት፣ መምህራን ከደሞዛቸው አንጻር አሁን ያለውን በተለይ እንደ አዲስ አበባ የምናወራው እንደ ሀገር ቢሆንም እንደ አዲስ አበባ ግን በጣም አስቸጋሪ የሆነ ቀውስ ነው ያለው በቤት ኪራይ ምክንያት እና ባይንከራተቱ መምህራን ከቦታ ቦታ ባይዘዋወሩ ተረጋግተው ስራቸውን አቴንሽን ሰጥተው እንዲሰሩ ቢደረግ በመንግስትም በኩል የኛም መልእክታችን ነው። ምናልባት የመንግስት አካላት ሊሰሙን ከቻሉ እንግዲህ ሌላው የምጠይቅህ ነገር በመምህርነት ሊሆን ይችላል እንደው አስቸጋሪ ገጠመኝ አስደሳችን የገጠመኝ ሰዓታችን ደርሰናል እና ምን ገጥሞ ያውቃል? አስተማሪም ሊሆን ስለሚችል ብታጋራ። እንግዲህ ፈገግ ሊያደርግም ይችላል፣ ሊሰቀጥጥም ይችላል። ገጠመኞች ይኖራሉ። በተማሪነቴ ነው እና ትምህርቴን በጣም ወድ ስለነበር ተቆጥሮ የማያልቅ የጅብ መንጋ ከቦኝ ያውቃል። እንደነገርኩሽ ከ6ኛ ክፍል በኋላ 7-8 ወራይሉ የምትባል ከተማ ነበር የምማረው እና እዛ ስማር እሁድ አንዳንድ ስራዎችን ክፍለ ሀገር ላይ እንደዚህ አጨዳ ምናምን እንደዛ ነገሮች አሉ አይደል? የግብርና ስራዎችን ሰራ አምሽቼ ለሰኞ ትምህርት ለመድረስ እሁድ ለሰኞ ሌሊት 6 ሰዓት እየተጓዝኩ ያለ የጅብ ድምፅ ሰማሁ። ሰፈሮችን መንደሮችን አቆራርጬ ሄጄ በቃ የሆነ ጨፌ ሳር ነገር አለ እዛ አካባቢ ላይ ስደርስ ከዛም ከዚህም በጣም ብዙ የጅብ ድምፅ ሰማሁ። ከዛ ስሰማ ምንድነው ያደረኩት? ለመቀጠል አልቻልኩም። በቃ ድምፁ በጣም ይረብሻል፣ ያሽካካል ምናምን። ጅብ ደግሞ በጣም አስፈሪ ፍጥረት ነው። በጣም ትልቅ የሳር ክምር አለ። ምናልባት እንግዲህ የሳር ክምር የማያውቁ ካሉ በምን አማርኛ እንደምገልጸው አላውቅም። እና እንደዚህ በጣም ግዙፍ የሳር ክምር ነው። የደመነፍስ እዛ ሳር ክምር ላይ ወጣሁ። ከዛ መጡ ጅቦቹ እየተጠራሩ ማለት ነው። እየተጠራሩ መጡ። ሲመጡብኝ ያው እኔ መብርሃን
እሷን በቃ ሰላም ለኪ ደግማለሁ። ብዙ ጭንቀትና ችግር ሲያጋጥመኝ ሰላም ለኪ ነው የምደግመው ማለት ነው። እና እሷን እየደገምኩ እዛች ክምር ላይ ሆኜ እየደገምኩ በጣም ሲቀርቡብኝ ከክምሩ ላይ እንደዚህ ወደታች ዝቅልና እጮህባቸዋለሁ ማለት ነው። ዋይ ብዬ ሲጮህባቸው ብትን ይሉና ከዛ ተመልሰው ደግሞ ስብስብ ይላሉ። ከዛ እንደዛ ሲሆን ያደርኩበትን ቀን አረሳው። ልክ 11 ሰዓት አካባቢ ሲደርስ ከሌሊቱ ጅቦቹ ግማሹን በግራም በቀኝም በኋላም በፊትም እየተባነኑ መጨረሻ ላይ አንድ ነጭ ጅብ ቀረ ማለት ነው። ከዛ እሱ መጨረሻ በቃ እየነጋበት ሲመጣ እሱም ጥሎኝ ሄደ። ከዛ ሰዎች ከየሰፈር ብቅ ብቅ ማለት ሲጀምሩ ከዛ ክምር ላይ ወርጄ ወደ ትምህርት ቤት ለመሄድ በቅቻለሁ። ይህንን መቼም የማርሰው ገጠመኝ ነው። በጣም ይጨንቃል። በጣም ከባድ ነው። እንግዲህ ይህንን የገጠራማውን የትምህርት ቤት ላይፍ እንግዲህ ብዙዎቻችን ያሳለፍነው ነው። ያው ስላልገለጥነው ስላልተናገርነው ነው። አሁንም በዚህ ላይፍ ውስጥ የሚሄዱ ይኖራሉ። ምን ያህል ለትምህርት ዋጋ እንደተከፈለበት ነው የሚያሳየው። ዛሬ መቼም እችን ማሲንቆ ሳትጫወት አትሄድም። እየጨረስን ስለሆነ አንድ ድል ስጥህና ግን ማሲንቋን ተጠቅመህ የምትልልን በቃ እሺ፣ አመሰግናለሁ። ኮመን የሆነች እመቤታችን አንድ መዝሙር እንዘምራለን። አዎ እንግዲህ ወቅቱም የጾም ወቅትም ስለሆነ አንድ ዝማሬ ጋብዘን። ማርያም ፊደል የሁሉ መማሪያ፣ ማርያም ፊደል የሁሉ መማሪያ፣ በንጽሕና ተጽፋለችና በንጽሕና ተጽፋለችና በንጽሕና ተጽፋለችና በንጽሕና ተጽፋለችና ማርያም ፊደል ናት የሁሉ መማሪያ፣ ማርያም ፊደል ናት የሁሉ መማሪያ፣ በንጽሕና ተጽፋለችና በንጽሕና ተጽፋለችና። እናመሰግናለን። ዝማሬ መላእክትን ያሰማልን። እንዳው ግን በዚህ አጋጣሚ መማር ለሚፈልጉ ማሲንቆ፣ ክራር፣ በገና ይሄ ተሰጥኦ ግን እንዲሁ ዝም ብሎ መባከን የለበትም። ማስተማር ፍላጎት የለም? በጣም አለኝ። መማር ለሚፈልጉ ምንድን ነው ችግሩ ታዲያ? እስካሁን አልጀመርክም? አይ በገና እያስተማርኩ ቆይቻለሁ። አሁንም አስተምራለሁ። እሺ፣ ታስተምር ከሆነ ታዲያ እንዴት ነው የሚማሩ ሰዎች ጓደኞቻችን? እኔ ራሱ ያው እፈልጋለሁ በማር እና መማር እንፈልጋለን ቢሉ መምህር ተስፋ እንዴት ነው የሚያገኙት? የቁሳቁሱስ ነገር እንዴት ነው? የፋይናንሱ ነገር መምህራን አይደለ? ቁሳቁሱ መቼም ቀላል ዋጋ አይደሉም። እነዚህ መሳሪያዎች በምን አይነት መንገድ ሰዎች ሊረዱ ያግዙ እንኳን ቢፈልጉ መማርም ቢፈልጉ መልዕክት ማስተላለፍ ከፈለክ መልዕክት አስተላለፍ። መማር የሚፈልጉ እንግዲህ በተለይ ክረምት ቤታቸው ድረስ እየሄድን ማስተማር እንችላለን።
መሳሪያውን ከማንኛውም ማህበረ ቅዱሳን አካባቢ ወይም ደግሞ ሌሎች መሰንቆ የሚያዘጋጁ ሰዎች አሉ፣ በገና የሚያዘጋጁ አሉ፣ ክራርም ሁሉም ነገር ይገኛል ወደ 4 ኪሎ አካባቢ። ስለዚህ መሳሪያውን ገዝተው ከዛ ያው እንግዲህ እኔም የራሴን መሳሪያ ይዤ ቤታቸው ድረስ እየሄድን አገልግሎት እንሰጣለን፣ እናስተምራለን። ችግር የለውም። ያው እንግዲህ ያንን መግዛቱ ነው። ካልሆነ ደግሞ አይ በአንተ መሳሪያ ለጊዜው እንማራለን ካሉ ደግሞ ያው እንግዲህ ሰፖርት እናደርጋለን። ግን ችግሩ ምንድነው? ልምምድ የሚጠይቅ ስራ ነው። ይህ ስራ የተግባር ስራ ስለሆነ ልምምድ የሚጠይቅ ስራ ስለሆነ የግድ የራሳቸው የሆነ መሳሪያው ሊኖራቸው ይገባል። ስለዚህ መሳሪያውን ግዢ ምናምን የት እንደሚገኝ ምናምን ከፈለጉ ከኔ ጋር 0972 27 23 22 ቢደውሉ እኛ ያው መሳሪያውንም የሚገዛበትን ቦታ እንጠቁማቸዋለን ማለት ነው። እሺ፣ አሁን እንደ ሴንተር ግን ያው ማስተማሪያ ሴንተር የለም። ማስተማሪያ ሴንተር የለም። ለዛ ነው ያው እንግዲህ እንደ ሌሎቹ የቲቶር አሰጣጥ እንደ ቲቶር ያው በየቤታቸው መልካም ነገር ነው። እንግዲህ ያው ቅድምም ብያለሁ ሃይማኖታዊ ፕሮግራም ስላልሆነ ብዙ ሰፊ ወደዛ መውሰድ ጊዜውም ስለማይበቃን ሌሎች እንግዲህ ጋብዘው ሙያህን ብታሳድግ ከማስተማር ተጨማሪ ብትዘምር ፈጣሪ ብታመሰግን ደስታችን ነው። እንግዲህ አገልግሎት ዘመን ይባረክ፣ ረዥም ጊዜ እየሰጠሁ እንድታገለግል የኔም ፍላጎት ነው። ሌሎችም መምህራን እንግዲህ እንዲህ አይነት ተሰጥኦ ካላችሁ መጣችሁ እኛ ጋር አብረን እንጫወት፣ አብረን እንዘምር። ሙዚቃም ሊኖር ይችላል። መምህራን በጣም የብዙ ተሰጥኦ ባለቤት ነን። እኔ እምነቴ ነው። የተለያየ ምክንያት ብዙ ተሰጥኦቻችን ተቀብረው ነው የሚገኙት እና በተቻለ መጠን ብዙ ገንዘብ ስላለን ብቻ አይደለም የምናገለግለው ሌሎች ስራዎችን የምንሰራው እና ምንም ሳይኖረን ግን መስራት እንደምንችል ነው አንተም ላይ እያየው ያለሁት። በመጨረሻ እንግዲህ በህይወት ውስጥ መልካም ነገር ያደረጉ፣ የረዱ፣ ያገዙ ልጠቅሳቸው ልታመሰግናቸው የምትችላቸው ሰዎች ይኖራሉ። መልእክትም ካለ እኔ ያላነሳሁት ያልጠቀስኩት ካለ የምትለው ነገር ካለ ምናልባት ረስቼ ከሆነ በዛው ማመስግነህ መልእክትም ካለ አስተላልፍ። መጀመሪያ እናንተን አክብራችሁ ስለጠራችሁኝና እዚህ ቃለ መጠይቅ ስለቀረብኩ እናንተን አመሰግናለሁ። ባለቤቴን፣ ልጆቼን፣ ሌሎችም በዙሪያዬ ስማርም ስቸገርም አይዞህ ብለውኝ የነበሩ እዚህ እንድደርስ ላደረጉኝ ሁሉ ምስጋና ይድረሳችሁ እላለሁ። አመሰግናለሁ። እሺ፣ መልእክት ካለ? መልእክት ያው እንግዲህ እንዳስተማሪ ለወላጆች መልእክት አለኝ። ልጆቻችሁ በዚህ ክረምት አልባሌ ቦታ እንዳይውሉ፣ ወይ ስፖርት ቦታ፣ ወይ እምነት ቦታ፣ ወይ ትምህርት ቤት ከዚህ ውጪ ከዋሉ ልጆች መጥፎ ነገር አዳብረው ይከርሙና መስከረም ላይ ለእኛም ችግር ለቤተሰብም ችግር ሊሆኑ ስለሚችሉ ከነዚህ ከ3 ቦታዎች ውጪ ልጆቻቸውን ባያከርሟቸው ደስ ይለኛል። አመሰግናለሁ። መልካም ነገር ነው ያስተላለፍከው። መልእክታችን እንዲደርስ ሚዲያችን ሰብስክራይብ በማድረግ ቢስተካከል የምትሉን ነገር ካለ ደግሞ ሀሳብ መስጫ ሳጥኑ ላይ እየገባችሁ ሀሳብ አስተያየታችሁን ስጡን። ልምዳችሁን፣ ተሞክሯችሁን ልትሰጡ የምትፈልጉ በተለይ ተማሪዎች፣ ወላጆች እንፈልጋለን። እስካሁን መምህራን ነው እየጋበዝን ያለ ነው። ደውሉልን። መታችሁ ሀሳብ አስተያየታችሁን ለትውልድ ይጠቅማል የምትሉትን ማስተላለፍ ትችላላችሁ። አብራችሁን ስለነበራችሁ እያመሰገን ይህ መምህር ፖድካስት ነው። መልካም ጊዜ።